ሰላም እንደምን አላችሁ? ዛሬ በአዲስ ቪዲዮ በዚህ ወቅት በመኪና እየተጓዝን አካባቢውን እያሳየኋችሁ ስለ ዓለም ጉዳዮች ማውራት ወይንም ደግሞ መነጋገር አለብን ብዬ ገመትኩኝ። ምክንያቱም በአሁኑ ሰዓት በሁሉም አካባቢ የሚደረገው ነገር እያንዳንዱን ሀገርን ይጎዳል፣ እያንዳንዱን ግለሰብ ሁሉ እስከ መጉዳት ይደርሳል ማለት ነው። አሁን እንግዲህ እያየን ያለነው በዚህ በመካከለኛው ምስራቅ ማለትም በገልፍ ካንትሪዎች አካባቢ በኢራን፣ ሶማሌና በአሜሪካና በእስራኤል አማካኝነት የሚደረገው ጦርነት ምን ያክል ዓለምን እየጎዳ እንደሆነ እያየን ነው። የነዳጅ እጥረቱ እያንዳንዳችን እየነካ ነው። እያንዳንዳችንን ኪስ እየጎዳ ይገኛል። እንደዚሁም ደግሞ ብዙ ነገሮችን እያሳጣ ነው። የብዙ ሰዎች ሕይወት እየጠፋ ነው ያለው እና ወደፊት ደግሞ የሚያስከትለው ከዚህ ጦርነት ጋር ተያይዞ ወደፊት በዓለም ኢኮኖሚ ላይ የሚያስከትለው ከፍተኛ የሆነ ችግር ከአሁኑ እየተተነበየ ይገኛል ማለት ነው። ሁሉም ሀገሮች ኢንዴክሱ እየቀነሰ ነው ያለው፣ የጂቲፒያቸው እየቀነሰ ነው ያለው። ያ ሁሉ ስላለ ወደፊት ደግሞ የሚመጡ ችግሮች በተለይ የማዳበሪያ እጥረት በከፍተኛ ደረጃ ሊፈጠር ይችላል። ምክንያቱም እናውቃለን ማዳበሪያ እንደዚህ ከነዳጅ ከሚወጡ ማለትም ዌስቶች የሚሰራ እንደሆነ እናውቃለን። ማዳበሪያ ከያያ ሁሉ ችግር ሊፈጠር ይችላል። እንግዲህ 20% የሚሆነው ከዛ አካባቢ ነው ነዳጅ የሚወጣው ተብሏል ማለት ነው። ያ ብቻ አይደለም፣ ብዙ አይነት ማዕድኖች ከነሱ አካባቢ ይወጣሉ። ለአይሮፕላን የሚሆኑ ነዳጆች ከዚህ አካባቢ ነው የሚመረተው እና በኤርላይንሱም ላይ ከፍተኛ ችግር ሊፈጠር ይችላል። ያ ሁሉ ሲሆን እያንዳንዱን ሀገር የእያንዳንዱን በህዝብም በደረጃ ኢኮኖሚ የሚነካ ነው። ግን ይህ ጦርነት አሁን የኔ ጥያቄ ይህ ጦርነት አስፈላጊ ነው መካሄድ ነበረበት ወይስ መካሄድ የለበትም የሚለውን ሀሳብ እንድንወያይ ነው እና የእናንተንም ሀሳብ በዚህ ላይ እኔ በምሰጠው ሀሳብ ላይ ተመርኩዞ አንዳንድ ሀሳቦችን በኮሜንት ብጽፉልኝ በጣም ደስ ይለኛል። እና እንግዲህ ኢራኖች ምን ያክል ጠንካሮች እንደሆኑ አይተናል። ምን ያክል ጠንካሮች እና በጣም ለዚህ ጦርነት እንደተዘጋጁ፣ በተለይም ካለፈው ጦርነት በበለጠ በዚህ በአሁኑ ሰዓት በብዙ የሚቆጠል ባላስቲክ ሚሳይሎችን እንዳስገቡ ማየት ችለናል። እንደዚሁም ድሮኖችን በጣም ከፍተኛ የሆኑ እንደዚህ ካሚካዚ የሚባሉ ድሮኖች ዋን ዌይ ድሮኖች ማለት ነው፣ አንድ ጊዜ ሄደው የሚያጠፉ እና በውስጣቸው ካሚካዚ ቦምቦችን የያዙ እነዚህ ካሚካዚ ቦምቦች በጫፉ ላይ በድሮኑ ጫፍ ላይ ከተደረጉ በኋላ ኢቭን እንኳን በኢንተርሴፕተር እንትን ቢመታ ድሮኑ ቢመታ እነዛ ጫፉ ላይ የተቀመጡት ቦምቦች እንደገና ወደ መሬት ወርደው ከፍተኛ ችግር የሚፈጥሩ፣ ይሄ በጣም አደገኛ ነው። በጣም አደገኛ ነው። ብዙ ልታውቁ አሁን በዚህ በአረብ ኤሚራቶች ላይም የታየው በእስራኤልም ውስጥ ከኢራን የሚወረወሩት እንትኖች እንደዛ አይነቶች ናቸው ማለት ነው። ኢቨን እንኳን በኢንተርሴፕተር ማለት ኢንተርሴፕተር የሚባለው የድሮን መከላከያ ማለት ነው። ያን በዛ እንኳን ተመተው ከዛ በኋላ ከጫፉ ላይ የሚወጡት እነዚህ ቦምቦች መሬት በመውረድ አደጋ ያደርሳሉ ማለት ነው እና ብዙ ሰዎችን ሊጎዱ ይችላሉ። እና ይህንን ሁሉ በጣም ተዘጋጅተውበት ነው እንትን ያሉት። ያ ብቻ አይደለም፣ ለዓለም በጣም ጠቃሚ የሆነውን የዚህ የስትሬት ኦፍ ሆርሙዝ የሚባለው አካባቢ በኢራኖች ባህር ውስጥ ቦምቦችን በማጥመድና አካባቢውን በመቆጣጠር እንዳይተላለፍ ማድረግ፣ የነዳጅ ጉድጓዶችን እንመታለን ብለው እየመቱ ነው። በእርግጥ እስራኤሎችም መጀመሪያ መጥተዋል።
እንደገና ደግሞ ኢራኖችም አጸፋ በማለት ግን እስራኤል ላይ ሳይሆን ለዚህ ዓለም ጠቃሚ ምርቶችን የሚያስተላልፉት እንደ ሳውዲ አረቢያ፣ አረብ ኤሚራት፣ ኩዌት፣ ካታር፣ ኦማን ምናምን የመሰሉትን ሁሉ እየደበደቡ ነው ያሉት ማለት ነው ባላቸው ኃይል ሁሉ እና ምን ያክል ጦርነቱ አደገኛ እንደሆነ ማየት እንችላለን ማለት ነው። በዚህ መልኩ እንግዲህ አሁን ትልቁ ጥያቄ አሜሪካና እስራኤል ኢራንን ባይመቱ ኖሮ ምናልባት ኢራን ትንሽ ጊዜ አግኝታ ኒውክሌር ብትታጠቅ ኖሮ በዓለም ላይ ምን ችግር ሊፈጠር ይችላል የሚለው ነው ትልቁ ማየት እንግዲህ እና የሊደሮች የመሪዎች አርቆ ማሰብ የሚታየው ያን ነው እና እንግዲህ የምናየው ምንድን ነው ፕሬዚዳንት ትራምፕ እና ናታንያሁ ሁለቱም ሲናገሩ እንዳሉት ምንድን ነው ፕሬዚዳንት ናታንያሁ እያሉ ያሉት ምንድን ነው እኛ ይህንን ቀድመን መተን ይህንን ባናስቆመው ኖሮ የኢራን እንቅስቃሴ የኒውክሌር መታጠቅ ምናልባትም ሎንግ ሬንጅ ሚሳይሎች ቢታጠቁ ኖሮ መካከለኛ ምስራቅን ማለትም እነዚህ ገልፍ ካንትሪዎች መጀመሪያ ይይዛሉ። አብዛኛዎቹ እዛ አካባቢ ያሉት የሱኒ ሙስሊሞች ናቸው። ያንን ከያዙ በኋላ የሱኒ ሙስሊምን አጥፍተው ሺኢት ሙስሊሞች በዛ አካባቢ እንዲስፋፉ ይደረጋል ማለት ነው። በፕሮክሲም ዋር ተደግፈው ማለት ነው። ለምሳሌ ሊባኖስ ውስጥ ያለው የሂዝቦላ ግሩፕ የአጥፍቶ ጠፊ ግሩፕ ቴሮሪስት ግሩፕ የሺኢት ነው። የሺኢት እምነት ተከታዮች ናቸው አብዛኛዎቹ ሂዝቦላዎች ማለት ነው። እንደዚሁም በየመን ውስጥ የሁቲ ጎሳዎች እንደዛው የሺኢት እንትኖች ናቸው እና እነዚህ ከሱኒዎች ጋር እንትን በማለት ከፍተኛ ችግር ይፈጠር ነበር እዛ አካባቢ። ያ ብቻ አይደለም፣ ኢራኖች ፕሮክሲ ዋር እየጀመሩት አፍሪካም ውስጥ ገብተዋል። ለምሳሌ በሱዳን ውስጥ ከፍተኛ ቦታ አላቸው። የኤርትራውን ሻቢያ የእነሱ ተገዥ እንዲሆን አድርገውታል። ብዙ ትጥቅም እዛ እንዳስቀመጡ ይታወቃል። ማለትም በምጽዋ እንትን ላይ ወደብ ላይ ብዙ የኢራን መሳሪያዎች ተራክፈዋል። ኢንተርሴፕተሮች፣ የድሮን መከላከያዎች፣ ሚሳኤሎች በብዛት እንደገቡ ታውቋል። ለዚህም የኢትዮጵያ መንግስት ረጋ ብሎ ሁኔታውን ማየቱ ወደ ጦርነት ያለመቸኮሉና ለማጥናት ጊዜ መስጠቱ በጣም ትክክለኛ ነው ብዬ ገምታለሁ በዚህ አጋጣሚ እና ሁል ጊዜ ቀድሞ የሚያስብ መሪ መኖር የሚተነብይ ይሄ ነገር ቢደረግ ይሄ ነገር ይሆናል ቀድሞ በማሰብ የሚመጣውን አደጋ ለመቋቋም ወይም ለማስቆም የሚደረገው ጥረት በጣም 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 ወሳኝ ነው ማለት ነው እና እንግዲህ አሁን የምናየውም ያንን ነው እና አሜሪካና እስራኤልም ያሉት እኛ እየተዋጋን ያለ ነው ወይም የአሜሪካ ብቻ ጦርነት አይደለም፣ የእስራኤል ብቻ ጦርነት አይደለም፣ የዓለምን ሰላም ለማስፈን የሚደረግ ጦርነት ነው የሚለው አሁን ሁኔታውን ስታዩት እያመዘነ እየሄደ ነው ያለው። ምክንያቱም ይህ ነገር ባይፈጠር ኖሮ እስቲ ራሳችሁ ሁላችንም እያንዳንዳችን ገምት ማለት ነው። ኮሜንትም ላይ እንድትጽፉልኝ የሚፈልገው ያንን ነው። ይሄ ነገር ባይፈጸም ኖሮ ኦኬ ችግር እና የቤንዚን ችግር ሊፈጠር ይችላል፣ የማዳበሪያ ችግር ሊፈጠር ስለሚችል ነው ኢራንን ባነካትና ዝም ብላ ኑክሌሮንም ትታጠቅ እነዚህ ሎንግ ሬንጅ ቦላስቲክ ሚሳይል እንም ታምርት ዝምን በላት ቢሉ ኖሮ አሜሪካን ይተዋቸው ነበር? አይተዋቸውም። አሁን ብዙ አሜሪካኖች ኖ የኛ ጦርነት አይደለም የእስራኤል ጦርነት ነው የኛ ጦርነት አይደለም እኛ ያገባንም ይላሉ። እነዚህ ጠባብ አስተሳሰብ ያላቸው አሜሪካኖች ማለት ነው። it's not true። እውነት እንነጋገር ከተባለ በብዛት አሜሪካን እንደሚታወቀው ሁለገብ ነው፣ ሁሉ ቦታ ነው ያለው እና በመጀመሪያ የሚያደርጉት ምንድነው ኢራኖች ከመካከለኛው ምስራቅ መደብደብ ይጀምራሉ፣ ማስወጣት ይጀምራሉ። ቢካል ኒኩሌር አለኝ ያሉ ምንም አይነት አሜሪካኖች እርምጃ እንዳይወስዱ እስራኤሎች እርምጃ እንዳይወስዱ ያደርጓቸዋል ማለት ነው። ኒኩሌር ካላቸው ኒኩሌር ከታጠቀ ኢራን ምክንያቱም ሊተኩስ ስለሚችል ልክ አሁን እንደሚያደርጉት በአይሮፕላን ሄደው አይደበድቡም ምናምን በቃ ልክ ለምሳሌ የኖርድ ኮሪያን እንትን የኑሉ እንትን እያደረገ ጸጥ ብለው ነው ተፋጠው ያሉት ማለት ነው። እንደዛ አይነት መፋጠጥ ነበር የሚኖረው።
ግን ኢራን እንደዛም እስከ መፋጠጥ ድረስ አይተዋቸውም። ሄደው መጀመሪያ ምንድን ነው የሚያደርጉት? መካከለኛው ምስራቅ ውስጥ ያሉትን የአሜሪካን የሚሊተሪ ቤዞችን ይመታሉ። ከዛ በኋላ አሜሪካኖችን ውጡ ነው የሚሏቸው። ከዛ አካባቢ ካልወጣችሁ እንመታችኋለን ማለት ይጀምራሉ ማለት ነው። ያ ነበር የሚሆነው። ያ እንግዲህ ታዲያ የአሜሪካን ጥቅም አይደለም እንዴ? የአሜሪካን ጥቅም ነው። እና ብዙ የአሜሪካን ጋዜጠኞችና አንዳንድ እንግዲህ እንደሰማሁት ከ50% በላይ የአሜሪካ ህዝብ ጦርነቱን አይደግፍም የሚባል ነገር እየተወራ ነው ያለው። እና ይሄ የኛ ጦርነት አይደለም የሚል አመለካከት ይዘው ነው ያሉት ማለት ነው። ግን it's not true። ይሄ ለአሜሪካ ብሎም ለዓለም እኔ አሁን ሳየው ለዓለም የዓለምን ሰላም ለማስፈን ጦርነት በትክክለኛው ጊዜ እየተደረገ ነው ያለው። በእርግጥ የሚያስከፍለው ዋጋ ከባድ ነው። የሚያስከፍለው በዓለም ላይ ብዙ ችግር ሊፈጠር ይችላል። የነዳጅ እጥረት፣ ቅድም እንደተናገርኩት የእህል እጥረት ሁሉ ሊኖር ይችላል። ምክንያቱም በሚቀጥለው ዓመት እህል ሊመረት አይችልም፣ ማዳበሪያ ከሌለ። ማዳበሪያ በከፍተኛ ችግር ሊሆን ይችላል። እና በዚህ አጋጣሚ አይሆፕ የኢትዮጵያ መንግስት በጊዜ ያስገብታለች ብዬ ገምታለሁ ማዳበሪያ። እና የአይነት ችግር ለሚቀጥለው ዓመት ለሚመረቱ ምርቶች ችግር ይኖራል ብዬ ላይኖር ይችላል ብዬ ገምታለሁ። እንደዛ ከሆነ ቀድሞ ማዳበሪያው ከገባ ማለት ነው። ካልበለዚያ ግን በሚቀጥለው ዓመት ማዳበሪያ ችግር ይኖራል። ምክንያቱም አብዛኛው ማዳበሪያ ከነዳጅ ከሚወጣ ተረፈ ምርት እንደሚሰራ እናውቃለን። ያ ብቻ አይደለም፣ የትራንስፖርት ችግር አለ፣ ማጓጓዣው። ያ ሁሉ ችግር ስለሚፈጠር ማዳበሪያ ችግር ሊኖር ይችላል። ማዳበሪያ ከሌለ ደግሞ የእህል ችግር ይኖራል ማለት ነው። የእህል ችግር በሚቀጥለው ዓመት ላይ ግን ያም ሁሉ ሆኖ የዓለምን ሰላም የሚያመጣ ከሆነ ወደፊት ለሚመጡ ችግሮች አሁን መፍትሄ የሚሆን ከሆነ ችግሩ አሁን ያለው ችግር ተከስቶ ለሚመጡት ልጆቻችን ለሚፈጠረው ትውልድ የዓለም ሲቪላይዜሽን እንዳይበላሽና እንዳይጠፋ የሚያደርግ ከሆነ የሚፈለገውን ችግር አሁን ነው መወጣት ወሳኝ ነው ብዬ ነው የምገምተው እኔ። እና አሁን ኢራን በተለይ እንደምናየው ኒውክሌር ቢታጠቅ ነው እነዚህ ረጃጅም የሆኑ እስከ 10,000 እና 15,000 20,000 ኪሎ ሜትር የሚጓዝ ባላስቲክ ሚሳይል ቢኖረው ኖሮ እንደዚህ አይነት ለመወርወርና ዓለምን ለማጥፋት ወደኋላ አይሉም ነበር። ያንን ያደርጉታል በእርግጠኝነት። እና ያ ከመሆኑ በፊት ያንን እንዳይታጠቁ ማድረጉ ለእኔ ትክክለኛ ነው ብዬ ገምታለሁ። ትክክለኛ ነው። እናንተስ በዚህ ላይ ምን አመለካከት አላችሁ? እና እንግዲህ አሁን እየተደረገ ያለውን እንደምናየው ከሆነ በተለይ በዚህ በስትሬት ኦፍ ሆርሙዝ የሚባለው በዚህ በመካከለኛው በገልፍ ባህረ ሰላጤ አካባቢ የሚደረገው የአሜሪካን እንቅስቃሴ አለ። ሌሎችም ሀገሮች እንተባበራለን ብለዋል። ያንን አካባቢ የሚያስለቅቁት ከሆነ ከኢራን ተዋጊዎችና ቦምቦች የሚጠራ ከሆነ በአጭር ጊዜ ወደ ላይ ያሻቀበው የነዳጅ ውድነት በአጭር ጊዜ ውስጥ ወደ ቦታው ይመለሳል። ሁሉም ነገር ይስተካከላል ብለን እንገምታለን። እና ይሄ ነው ያለው ነገር። እና በተለይ ሁላችንም የዓለም ሰላም በቦታው እንዲመለስ እንመኛለን። ያው በነገራችን ላይ የእስራኤሉም ጠቅላይ ሚኒስትር ናታንያሁ ትናንት ተናግረዋል። ምንድን ነው ያሉት? የእስራኤሉ ጠቅላይ ሚኒስትር እኛ የምንዋጋው የዓለምን ሰላም የሚያሰፍን ጦርነት ነው፣ ለእኛ ብቻ አይደለም። ይህን ባናደርግ ኖሮ ኒውክሌር ትታጠቅ ነበረ ኢራን በአጭር ጊዜ ውስጥ። ከዛ በኋላ መመለሻ የሌለው ጦርነት ሶስተኛው የዓለም ጦርነት ሁሉ የሚፈጠርበት ሁኔታ ሊኖር ይችል ነበር የሚል አመለካከት ያነሱት። እና ከእንግዲህ ወዲያ በአሜሪካንም ስለታዘዝን የነዳጅ ሀብቱን አነካም ብለዋል። የእንትንን ማለት ነው ከአሁን ወዲያ። ምክንያቱም አሜሪካን ያንን ማድረግ የለባችሁ ብሎ አስጠንቅቆናል ነው የሚሉት። ያ ስለሆነ ያንን አናደርግም ብለዋል። ጥሩ ነው። ያም ከእንግዲህ እና በተቻለ መጠን በተለይ ስትሬት ኦፍ ሆርሙዝ የሚባለው የነዳጅ ማስተላለፊያው መንገድ
በአስቸኳይ የሚለቀቅበት ሁኔታ ይኖራል ብለን እንገምታለን። በዚህ በ2 እና በ3 ሳምንት ውስጥ በእርግጥ ኢራኖችም ቀላሎች አይደሉም። አሁን እንደሰማነው F-35 የሚባለውን የአሜሪካን የጦር አውሮፕላን መተናል የሚል ወሬ የተሰማ ነው በኢራኖች በኩል። ግን የት ጋር እንደወደቀ ገና አልተሰማም እና እንትናችንን እያስተካከልን መከላከያችንን የአየር መቃወሚያችን ወደ ቦታው እየመለስ ነው ምናምን የሚል ነገር አለ። እንግዲህ እናየዋለን ምን አይነት ሁኔታዎች እንደሚፈጠሩ ወደፊት የምናየው ይሆናል። እግዚአብሔር ዓለምን ሰላም ያድርግልን። በተለይ ኢትዮጵያችን ሀገራችንን ከእንደዚህ አይነት ጠላቶች እንደ ሻዕቢያ ካሉ የኢትዮጵያ ታሪካዊ ጠላቶች ይጠብቃት እንላለን እና ሀገራችን ሰላም ትሁን፣ ልማቷ ተስፋፍቶ በተለይ እርስ በርስ የምንባላው የሚባሉት እና የምንባላው ነገር ገብቶን ይሄ ነገር የእኛ ጦርነት እንዳልሆነ እኛን እርስ በርስ የሚያባሉን ሌሎች እንደሆኑ ገብተን ማንኛውንም ችግር በንግግር መንግስትም ለመያዝ ከሆነ በምርጫ ብቻ መሆን እንዳለበት በዚህ አጋጣሚ ማስተላለፍ እወዳለሁ። ስላዳመጣችሁኝ አመሰግናለሁ። መልካም ቀን ለሁላችሁ። ደህና ሁኑ።